ወራህመቱላሂ ወበረካቱ ውድና የተከበራችሁ የግርሲ የክሩ ቤተሰቦች እንደምን አላችሁልኝ? ምን ደህና ነኝ። እንግዲህ ካልደፈረሰ አይጠራም። የሩታ ለዚህም ደፍርሶ መጥራት አለበት ማለት ነው። ሩታ ያለችበት አሳሳቢ ነው። ጋሽዬ እንደተለመደው ቡታጅራ የነበረ ወደ አዲስ አበባ ገብተዋል። እንግዲህ ያስገባቸው የሩታ መታመም የሩታ ጭንቀት ነው። አብርሃም ወደ ቡታጅራ ገባው ሲላት በድንጋጤ ሐኪም ቤት የገባችው ሩታዬ አለሙ ዛሬ እንግዲህ ከጭንቀት ላይ ናት። ጋሽዬ አሁንም ጥፋቱን ከልጁ ላይ ነው ያደረጉ። ለመመሰላችሁ ልጄ አንተነ ጥፋተኛ። እንዲሁም ዛሬ ላይ እያለቀሱ ያለ ለምን መሰለህ? አብርሃም አንገቱን ደፍቶ እያለቀሰ በዜማ ሩታዬ ጋሽዬን ስታገኛቸው እውነቱን የተናገረችብኝ እንደሆነ ወይም ደግሞ ጋሽዬን ክፉ የተናገረችብኝ እንደሆነ ራሴ ሂጄ እኔ ነገሩን መፍታት እፈልጋለሁ ሲል ቢኒ ግን አይሆንም ጋሽዬ ጋር መሄድ አለብህ በማለት እንግዲህ ውዶቼ ተገድዷል ማለት ነው። አብርሃምና ጋሽዬ ሲመጡ ግን ጋሽዬ አሁንም እንደተቆጣው ቡታጅራ አንስተው እስከ አዲስ አበባ ደርሰዋል ማለት ነው። በአሁኑ ሰዓት በጨለማው እየገሰገሱ ይገኛሉ። እንግዲህ ሳይመሽም አይነጋም። እውነት ለመናገር ጨለማውንም ብርሃኑንም ቀኑንም ጨለማውንም ሳይሉ የሩታ መታመም ከቡታጅራ ወደ አዲስ አበባ ሲገቡ ግን በቃ በጭንቀት ነበር የገቡ ነው እላችኋለሁ። እና ይህ ሁሉ ለምን የሆነ ሲባል አሁንም አብርሃም ከኔም እውነት አለ እያለ ነው። ግን አብርሃምን የሚሰማው ሰው ጠፋ። አቤት አቤት አቤት። ጋሽዬም ራሱ ከሩታን ስለሚወዷት አንተነ ጥፋተኛ፣ ለሴቲቱ ስለወገኑ በጣም ተደስተናል። አንተነ ጥፋተኛ ትዳር እንደ ሁልጊዜው ሸሸ ማለት ሳይሆን halሆነ ቦታ አሉ ባሉ ቦልታ ከመስማት ከመናገር ቁጭ ብለህ ቤትክንስ ለምን ለቀቅ? ለምንስ መጣ? የሩታንስ ለምን አልሰማሃትም? ሲሉ እንግዲህ ጋሽዬ ድምጣቸውን አሰምተዋል። ጋሽዬ ሐቁን እውነቱን እያወጡት ነው። እውነት ለመናገር አብርሃምም እውነት አለው። ፎቶና ቪዲዮ የተቀናበረ የነፂ የሚገርማችሁ ነገር ለሚያቀናብረው ደጎስ ያለ ብር እሰጣለሁ፣ ይሄን አቀናብርልኝና ለአብርሃም ላክልኝ ለሩታ ላክልኝ ብላ ደጎስ ያለ ብር ሰጣ። እዚህ ደረጃ ያደረሰቻቸው ነፂ ናት። ነፂ እንግዲህ ዘንቡን ሁሉ እንግዲህ የተሸከመችው ነፂ ናት። አንዴ ገዳም ትገባለች፣ ከገዳም ደግሞ ስትመለስ ፎቶውን አይቻለሁ። እኔማ የሆነ ነገር የፈለገ ይሁን እፈልገዋለሁ በማለት አብርሃም አይፈልጋትም። ፎቶውንም ደጎስ ያለ ብር እየሰጠች አሁንም እየተናገረ ይገኛል። የመጀመሪያዋ ፍቅረኛ እኔ እውነት አለ ነፂ አቀናብረው ነው እንጂ አብርሃም ንጹህ ሰው ነው በማለት እንግዲህ እውነቱ ወጧል። ግን አሁንም ጋሽዬ ያዩትን በሶሻል ሚዲያ ያዩትን ነው እንጂ አብርሃም እንዳለው ትክክለኛውን መረጃ ከአብርሃም እንዳለ አልተረዱትም። አስባችሁታል? ይሄ እኮ ነው ችግሩ። አሁን ሩታም አልተረዳችም። እስኪ ራሷ ነፂ የሰጠችው ብር ራሱ ወጦ ተናግሯል። ደጎስ ያለ ብር ሰጣኝ ነው ያቀናበርሁላት፣ ፎቶ ትሰጠኛለች፣ ሁለተኛ አሁንም አትቀመጣትም፣ ቤታቸው መፍረስ አለበት ስላለች አሁንም ደግሞ ብር ሰጣኛለች እዩ ጉድ ብሎ ይሄን የተናገረባት ራሱ ብር የበላው ነው። እና በሶሻል ሚዲያ እየታየ እየተቀረፈ እንዲሁም ያሉ ባልታ እየተነገረ የሰውን ቤት በማፍረስ በጣም ያሳዝናል ማለት ነው። እውነት ለመናገር አይደብርም? ግን በጣም ነው የሚደብረው። ዛሬ እንግዲህ ልባችን ተነክቷል። ጋሽዬ በዚህ እድሜያቸው አሁንም ዙረው አዲስ አበባ በመግባታቸው እንግዲህ ልባችን ተሰብሯል። ሩታ የተቀጣች የጀግና የአንበሳ ልጅ ናት። ክፉም እንደማትናገር እናውቃለን። ጋሽዬን ስታየው በጣም ተደስታለች። እውነት ለመናገር በጣም ሀመላችሁ በላይ ማለት ነው። ግን ሆኖም ግን እች ልጅ ታማለች። አንደኛ እርጉዝ ናት። እንዲህ ቃቃ ጨዋታ አደረጋችሁት፣ ቶሎ ብላችሁ ተጋባችሁ ጋሽዬ ሲሉ ማለት ነው። አሁን ደግሞ ሳይታሰብ ነገር ጀመራችሁ። መጀመሪያ ላይ ባሰብህ ኑሮ ቶሎ ብለህ እንደዚህ ካላረፍ ከዛም ሴት ብለህ
ቁጭ ብለህ ካንዲቱ ካረጋህ ለምን አገባሃት? የሴት ልጅ እኮ መጫወቻ አይደለችም። ልጅ አሁንም እናንተ ነህ ጥፋተኛው። ከልጄ ከሩታ ጥፋተኛ አይደለችም። እንዲሁም እውነት ነው እኮ ሩታ እኮ ከዳኒ ጋር ፍቅረኛ ናት ብሎ ሲመጣ የታገለች ጎበዝ ጀግናዋ አንበሳዋ ትዳሯን እዚህ ድረስ ያደረሰችው በትግል ነው። ከመጀመሪያም እስከ መጨረሻም ነግረናችኋል ማለት ነው። እና አብርሃም ለዚህ ሁሉ እልቅሶ እሮሮ ህይወቱን የሚያጣ ለምን ቁጭ ብሎ እውነት ነው ጋሽዬ ወንበሪቱን ይዘህ ቁጭ ብለህ ለምን አትጠይቃትም? ከአንተ ለምንድነው ከሴት ላይ ሴት ሊፍት ይመስል ወዲና ወዲ ክፍት ዝግት እያልህ የምትሄደው? ፋለን እውነት እኮ ነው። እውነት ለመናገር በሐቀል ሆኖ የሚያይ ሰው ያሳፍራል። እና እንግዲህ እውነቱን ከማን እንደምናገኝ እንግዲህ ከጋሽዬ እናያለን ማለት ነው። ጋሽዬም ይህን ሁሉ የተናገሩ ለምንድነው? በሶሻል ሚዲያ የታየውን ስላዩ ነው። እና አሁን አብርሃም ሳላውቅ አጥፍቻለሁኝ ነድም ያለሁኝ ይቅርታ እያለ ይገኛል ማለት ነው። ጋሽዬም እንግዲህ ከጉራ ስር ድፊት ብለህ ነው የምትጠይቃት ይቅርታ የምትጠይቃት ብሏል። ኢንሻአላህ እንግዲህ ዛሬ አዲስ አበባ ገብተውልናል። ለነገ ጧት እንግዲህ ለጧት እውነት ለመናገር ሁለመናውም ተስተካክሎልን ተስማምተውልን እናገኛቸዋለን ብዬ ተስፋ አድርጋለሁ። ሩታዬ ከሐኪም ቤት ወጣለች፣ ካለችበት ዶርም እንግዲህ ሂዳለች ማለት ነው። እስኪ አሁን እንግዲህ እያሉ እና ቤላ ምን እያሉ ነው? እባክሽ ጋሽዬ ሊመጣ ስለሆነ እባክሽ ከቤትሽ ገብተሽ ቆይ እያሉ ነው። ግን ሩታዬ ምንም ልትሄድም አልቻለችም፣ አልፈለገችም ማለት ነው። እውነት ለመናገር ሴት በመሆኔ እውነቷን ነው። ወንድ ልጅ እዛም ሴት እየሄደ እሷን ልቧን የሚያቃጥላት ራሷን አግላ ለመቀመጧ ጥሩ ነው። ግን ሳይጠውል ነው በቃ ሀላስ መጨረሻው ሳይደርስ ተስማሙልን፣ ተስተካክላችሁ ተመለሱልን እንላለን። እንወዳችኋለን። እውነት ለመናገር ዛሬ ተደስቻለሁ ጋሽዬ በመምጣቱ። ሸር ላይክ እያደረጉ ቤተሰብ የሆኑ ዘሩ ቀለጠ። ዛሬ ግን እውነት ወጥቷል። አብርሃም ይቅርታ ይጠይቅ የምትሉ ሸር ላይክ አድርጎ الإسلام رباني سأعلي رايتي دوما سأعلي